ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጌታ ስም ይባረክ። እንዴት ናችሁ? ቆይታ እንዴት ነው? ጤና፣ ስራ፣ ቤተሰብ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ነገር ሰላም ነው። በያላችሁበት ቦታ ጌታ እግዚአብሔር ሰላምና ጤና ይስጣችሁ፣ ፍቅር ይስጣችሁ፣ ትዕግስት ይስጣችሁ። እና ትዕግስት ከሌለ ምንም ነገር ማድረግ አንችልም። ለዛ ነው እና ዛሬ ደግሞ ይዤ የመጣሁት ምንድን ነው፣ ዳኔና ሜሪ ወደ ሩታ ቤት መጥቶ ሩታን ልጅሽን ወደ እናቷ ጋር ውሰጂ፣ ልጁ እዛ ጋር እሱም ሄዶ አንቺም ሄደሽ እዛ ሄደሽ ታያለሽ። አንድ ቀን ሁለት ቀን ሞክሪ፣ ከዛ በኋላ የራስሽ የሆነው ነገር ትይዣለሽ ብሎ እየመከሩ ነው። ከዚህ በፊት እነሱ ያደረገውን ነገር ለእኛ በቀልና መጥፎ ነገር ሆኖም ከታየም አሁን ደግሞ ሩታን እንደዚህ አይነት ነገር ከዚህ ሀዘን ከዚህ ጭንቀት ለማውጣት እነሱ የሚያደርጉት ጥረት በራሴ በኩል ደስ ይለኛል። ይሄ የራሴ ሀሳብ ነው። ምክንያቱም ከእሷ ጋር የኖረ ሰውየው ከሌላ ሴት ጋር እሷ ስታይ ምን ይሰማታል? በጣም ከባድ ነው። በጣም ፊሊንጉ ከባድ ነው። ታውቃላችሁ። ይህንን በራሴ በበኩሌ በራሴ ሀሳብ ቢሆን ማለት ነው። ይህንን እንደውም ሶሻል ሚዲያ ትንሽ ጊዜ ከሶሻል ሚዲያ ትንሽ ጠፋ ብላ ራሷን አረጋግታ ደግሞ ወደ ቤተሰቦቿ ሄዳ ልጁን እዛ ጋር አስቀምጣ በአዲስ መንፈስ በአዲስ ነገር እሷ ብትመጣ በራሴ በኩል ደስ ይለኛል። ለምን አሁን እዚህ ጋር ሆና የሄደ የመጣ ያ ሰው ሁሉ የእሷ ፎቶ የድሮ ፎቶ የእሷን ወስዶ ከነሱ ጋር እየቀነባበረ ደግሞ የአሁኑ ፎቶ የእሷ ወስዶ ከነሱ ከአብርሃም እና ከሄርሜላ ጋር እየቀነባበሩ ምን እያረጉ ሩታ ከሌለች ለነሱ እኮ ምንም እኮ ጥቅም የለም። የነ ሄርሜላና የነ አብርሃም ቪዲዮ ማለት ነው። ሩታ ከሌለች ለነሱ የለም፣ ዋጋ የለም ማለት ነው። ስለዚህ አብርሃም ደግሞ ሩታ ከዚህ ሜዳ እንድወጣ አይፈልግም። ምክንያቱም እነሱ አሁን በሩታ በኩል ነው ብር እየለቀሙ ያሉት። እነሱ አሁን ያችኛዋ ከባለትዳር ወንድ ጋር መታ ተገናኘችው። እሷን ሚስቷን ትቶ እቺትን ደግሞ ልታገባ ቀለበት ሊያደርግ ነው ምናምን። ይህንን ስትሰማ ለእሷ ምን ይሰማታል? በጣም ከባድ ነው የእውነት። ስለዚህ እሷ አሁን ዳኒና ሜሪ ያሉት ነገር እኔ እስማማለሁ። ምክንያቱም እዚህ ጋር እሷን ልጅ ጠባቃ አድርጎ እሱ ወዶ ከሌላ ሴት ጋር አሻሸ ገጠመ እያለ ምን አወጣ? ምንድን ነው? እንደውም አስቸጋሪ ነው ጌታ። እሷ ልጁ ወደ እናቷ ጋር ወስዳ እሷ ዘና ብላ ከማንም ጋር ሆና መታየት አለባት። ልጁን ይዛ ቤት ውስጥ ታስራ ከምትቀመጥ ልጁን ወደ እናቷ ጋር ወስዳ እሷ ከማንም ጋር ዝንጥ ብላ ወጣ የራሷን ቻናሉን ማሳደግ አለባት።
አሁን የአብርሃምና የሄርሜላ ነገር ሩታ በመሀል ከሌለች ምንም የለም፣ ዋጋ የለም። በዛ ነው ለዛ ነው አብርሃም አሁን ሩታ ከነሱ ስር መሆኑን የሚወደው ለዚህ ነው። አሁን ከዚህ በፊት ብዙ ነገር ተናግረናል፣ ብዙ ነገር አውርተናል፣ ብዙ ነገር መክረናል። ሄርሜላ ቢሆንም አብርሃም ቢሆንም ብዙ ነገር ብለናል። እምቢ ያሉ አይደለም እንደው እውነት ባለፈው የሩታ እህት መውለድ ትልም ይወልዳል ችግር የለም አለችው። እንደውም አብርሃም አንተ ምን አይነት እንዴት ሆነ ነው ከዛ ቤት የወጣ? ከዚህ በፊት ብዙም ጥሩ ነበረች፣ አሁን ተገለበጠችው። ብትገለበጥም እኮ ለሩታ ወንድ ይጠፋል ማለት አይደለም እኮ። እንደ እሷ ያለ ጨዋ ሰው ነው የሚመጣው። እንደ አብርሃም አይነት ሴት ቅጥ የሚዞር ሰው አይመጣም። እሷ አሁን የአብርሃም የሚከተለው ይህን ደግሞ ይቅርታ የምጠይቀው ለልጅ ስል ነው። ለልጅ በኋላ ልጁ ደግሞ ይሄንን ቪዲዮ ሁሉም ያያል። እሱ ልጁ አብርሃም ለሩታ ምን አይነት ሰው እንደነበረ፣ ሩታ ደግሞ ለአብርሃም ምን አይነት ሰው እንደነበረች ልጁ በኋላ ይህንን ሁሉ ያያል። ሩታ አሁን ለልጅ ስል ነው አብርሃምን ይቅርታ የምጠይቀው። በአንድ ላይ እንኖር፣ ልጅ በአንድ ላይ እናሳድግ የምትሏት ለምንድን ነው? ለልጅ ስል ነው። ለልጅ ብላ ነው ዋጋ የምትከፍሏት። ግን አብርሃም ለልጅ ብሎ ምንም አላረገም። እነሱ ራሱ ልጁን አምጥቶ ለልጅ ስል በአንድ ላይ እንኖር ብላ ስትለምን ምንም አላለም። ማለት አብርሃም አሁን መውደዱ ልጅ ሳይሆን ዶላር ነው። በልዑል ዶላር ለመውሰድ ነው እሱ የሚፈልገው እንጂ ለልጅ እኔ ልጁን ይወዳል ብዬ አላስብም። አብርሃም ለልጅ እንደዚህ ይሆናል ብዬ አላስብም። ጌታ ለልጅ ብሎ እሱ እንደው እነሱ አሁን ልጁን አምጥቶ ለቡቼ ስል አንድ ጊዜ አንድ እድል ለቡቼ ስል በአንድ ላይ ቡቼ እናሳድግ እያለች ስትለምን ምንም አልመሰለም። ይሄ ማለት በልጁ ላይ ለመነገድ ፈልጎ ነው። ንግድ ሆኗል። ይሄ ልጅ ለነሱ ማለት ነው፣ ቢዝነስ ሆኗል። አብርሃም ልጅ ወዶ ሳይሆን ዶላር ወዶ ነው። በልጅ ነግደው ብር ለማግኘት ነው እንጂ ለልጅ አይደለም። ልጅ ቢሆን ለልጅ ሲል በአንድ ላይ እንኖሩ ብላ እሷ ስትለምን ለልጅ ብሎ ዋጋውን መክፈል አለበት እሱ ማለት ነው። ልጁን ልጅ ብወድ ለልጅ ስል ዋጋውን መክፈል አለበት። አሁን ሩታ ዋጋ እየከፈለች ናት ለልጅ ብላ። ራሷን ዝቅ አድርጋ ይቅርታ የምንጠይቀው ለምንድን ነው? ለልጁ ስል ነው። አብርሃም የሰራው ስራ ሁሉ ትክክል ብሎ ነው እንዴ? ራስን አጠፋለሁ ይሄድና ይሞታ። ምን የሚመስል ይሞታል ደግሞ የእሱ ቁጥ እንትን ነው፣ ብርቅ ነው እንዴ? ምን የመሰለ ሰው ይሞታል ደግሞ የእሱ ብርቅ ነው። የእሱ መሞቱ መጀመሪያ ጥፋቱ የእሱ ነው። የእሱ ነው መጀመሪያ፣ ከጥንት ጀምሮ ጥፋቱ የእሱ ነው። ሩታ ያጠፋችው እሱን ተከትላ ነው። እንደም ሩታ ምንም አላረገች። ጌታ ሩታ ጥሩ ነው። እኔ ቢሆን ጌታ እግዚአብሔር አያደርገውና እንደዚህ አይነት ባልም ጌታ እግዚአብሔር አይስጠውና ወደ እኔ ጋር እንደዚህ አይነት ነገር ሰው ባጋጠም በተኛበት ቦታ ሄጄ ጋዙ እንደዚህ ያደርገ በእሳት ነው የሚለኮሰው። ጌታ እግዚአብሔር ይገስጽ። እንደዚህ አይነት ሰው ከዛ እንደዚህ ሆኜ የራሴ ደስታውን
ያንተ ደስታ ልጅ ካልሆነ ከሌላ ሴት ጋር ነው። ከልጅ አንተ አሳልፈ የምወደው ሴት ምን አይነት ሴት ናት? ከልጅ አሳልፈ ከአንተ ከልጅ አሳልፈ አንተ የምወደው የተኛው ሴት ናት? ልጅን ወጣለሁ፣ ልጅን ለምጅ ያለው እንዲህ ሆኛል። ውሸታም ውሸታም ምን አብርሃም ጌታ ልጅ ብሎ እንደውም ከልጅ ጋር ቢኖር ምን ይሆናል? ይሄ የማይረባ ሴትን እየተከተለ እየሄደ ልጁን ለምጅ ያለው ልጅን ወጣለሁ፣ ውሸታም ምን ለዶላር ነው እንደዚህ ልጁን እንዲህ እንዲህ እንደ ማስታወት ልጁን እንደዚህ እያደረገ ዶላሩን ይለቅማል እንጂ ቢዝነስ አረገ እኮ ልጁ ሀራም ጌታ። አብርሃም ልጅ የወለደው ምንድን ነው? ለቢዝነስ ነው። በሰው ፊት እንደዚህ እንደዚህ ሶሻል ሚዲያ እንደዚህ ያደረገ ሰው መጥፎ ይላል ጥሩ ይላል፣ ለሱ ብር ነው። ለዚህ ነው በእውነት በጣም ያናድዳል፣ በጣም ያስጠላል። ከዛም ባለፈው ምንድን ነው ያለው? ሩታ በሌሊት እየደወለች እያስቸገረችኝ ነው። ከዛም እሷ ደግሞ ምንድን ነው አንወሻሽም፣ እንተዋወቃለን፣ እንወሻሽ። በዚህ የነሲም ማጥፋት አልነበረበትም። በዚህ ውሸት ነገር አውርተ በነሲም ለማጥፋት ነው እንደዚህ የምትለው። እንወሻሽም፣ እንተዋወቃለን አለችው። በውስጥ መስመር ይተዋወቃሉ ማለት ነው። እዚህ ጋር ኦደንስ አንድ በአንድ አውሬ ሆኖ ቀሩ። እዛ ጋር ደግሞ ግማሹ አብርሃምም ሊያግቱ ነው። ስለዚህ ሄርሜላ ልጁን አብርሃምን ይዘሽ ከሀገር ውጪ ግማሽ ይላል። እሷ ደግሞ እስከ መቼ ነው የሚጠበቀው? ትክክል ናት። እስከ መቼ ነው? ለምን ትጠበቃለች? እሱ ለምን ይዛ ትሄዳለች? ፈልጎ ነው የገባ፣ አውቆ ነው የገባ አይደለም። እንጋፈጣለን ብሎ አይደለም። ለምን ተደብቆ ይሄዳል? ለምን ደግሞ ልጅን ወደዋለች ልጅን ለምጭ ያለው ያለ ሰውየው ልጁን ትቶ የትም አይሄድም። እሷ እኔት ቢባል እንኳን ልጁን ትቶ አይሄድም አብርሃም ማለት ነው። አሁን እነ ሜሪ ሀሳቡ ትክክል ነው። እሱም እዛ ጋር ቡታጅራ ሄዶ ይዩ፣ ሩታም ሄዳ ትይ። ከዛ እሷ የራሷ ላይፉን ትኖር፣ እሱም የራሱ ላይፍ እየኖረ ነው። እኩል ናቸው፣ ልክ ናቸው። እውነት ሜሪ ናታን ልክ ናቸው፣ በራስ አስተሳሰብ ማለት ነው። ለበቀል ምናምን አይደለም ብላ ባለፈው አብርሃምን ይቅርታ ጠይቀችው። ያ ይቅርታ ለምንድን ነው? ለልጅ ሲል ነው። ለልጅ ዋጋውን እየከፈለች ናት። እሱ አብርሃም ጥሩ ሆኖ ሳይሆን ለልጅ ብላ ነው። ግን አብርሃም ለልጅ ብሎ አንድ ጊዜ ለልጅ ብሎ አንድ ጊዜ ቻንስ አልሰጠም። ለልጅ ወጣለሁ ልጁ ለምጅ ያለው ውሸታም ልጁ ለእንትን ይሄ ሶሻል ሚዲያ አምጥታ እንደዚህ እያደረግ ያው ሰው አይቶ መጥፎ ነው ጥሩ ነው ምናምን ብሎ አስተያየት ሲሰጥ ለአንተ ደግሞ ዶላር ነው። ለዛ ነው በልጁ ላይ ትነግዳለህ። ቢዝነስ ነው ለአንተ ልጁ። ሲያስጠላ እንዳንተ ሰው ነው። እዚህ ጋር ሶሻል ሚዲያ ብዙ ሰዎች አሉ፣ ከልጆች ጋር ያለው ብዙ ሰዎች አሉ። ግን አንድ ቀን ልጆቹን አምጥቶ ቪዲዮ አምጥቶ አሳይቶ አያውቁም። ያንተ ብርቅ ነው እንደ ያንተ ልጅ በልጁ ላይ ትናገዳለህ። ሲያስጠላ። ያንተ ቢዝነስ ሌላ ነገር ይሁን እንጂ በልጅ ላይ አይደለም። በልጅ ላይ አትነገድ፣ ያስጠላል። ካንተ የምታይ ሰው እኮ ነው የራሱ የተወለደ ልጆቹ ቤት ውስጥ አስቀምጦ ራሳቸው መጥቶ እዚያ ሚዲያ ወጥቶ የሚሰሩት። አንተ ልጁን ደብቀ አንድ ቦታ አድርገ ከሚስት ጋር ወጥተ ቤቱ መስራት ትችላለህ። ልጁን በሰው ፊት ላይ እንደዚህ አድርገ ዶላሩን ትለቅማለህ። ለቃቃሚ ነገር ነው። ሲያስጠላ
እንዳንተ እኮ ነው። ሌሎች እዚህ ጋር ልጆቹን የቤት ውስጥ ያስቀምጡ። አሁን እዚህ ጋር ቪዲዮ የሚሰሩት ልጆችን የቤት ውስጥ አስቀምጦ ነው። አንተ ልጅ ወደ ሶሻል ሚዲያ አምጥተህ ቢዝነስ ትሰራለህ። ልጁን አሳይተህ ቢዝነስ ትሰራለህ። አንተ አባት ነህ። አሁን አባት ነህ። እንደዚህ አይነት ወንድ ጌታ እግዚአብሔር አይስጣችሁ ውዶች። ጌታ በኢየሱስ እንደ አብርሃም አይነት እኔ ራሴውን አጠፋለሁ ምን ሆናለሁ፣ ከዛ አማኑኤል ታገኝ ሄደ አማኑኤል አግባ ምን አገባል? መጀመሪያ አንተ ያመጣው ጣጣ ነው። ወደንስ አይደለም እሱ አይደለች። አንተ ራስ በእሷ ላይ ሌላ ሴት አምጥተህ ከሌላ ሴት ጋር የሚተኛ ወንድ አንተ ነህ። አማኑኤል ብትገባም ሲኦል ብትገባም ምንም አይመስልም። ራስም አጠፋለሁ ምን አደርጋለሁ አይምሮ እስታለሁ ለወላ በየአይነት ሰዓት ጋር አንተ ስትዞር አይምሮ ምንም አልሆነም። ሚስትን ይቅርታ ስትጠይቅ ደግሞ እኔ አይምሮም አንጭቼ እንዲህ ሆኜ አማኑኤል እገባለሁ ራስን አጠፋለሁ። ከአንተ ጥሩ ምን የሚመስል ሰው እኮ ይጠፋል። አንተ ደግሞ ብርቅ ነው። እንዴት እንዳስጠላኝ ጌታን። አሁን እነ ሜሪ ሀሳቡን እኔ እስማማለሁ። እነ ሜሪ ሀሳቡን እስማማለሁ። ሄዳ ልጁን እዛ ጋር አስቀምጣ እሷም ሄዳ ታያለች፣ እሱም እዛ ሄዶ ያያል። እኩል ናቸው። እሷ ዘና ብላ ከማንም ጋር ዘና ብላ ትኖራለች፣ እሱም የፈለገው ወይ ይኖራል። ገና ሄርሜላ ታለቅሳለች። አሁን ሄርሜላን ትቶ ወደ ሌላ ሴት ጋር ይሄዳል። እሱ ታያላችሁ። አሁን ይሄ ሶሻል ሚዲያ እንግዲህ ማያሳየው ጉድ የለም እና ያለን አሁን ይሄዳል። የሩታ ኢምባ ወደ ሄርሜላ ጋር ይመጣል። አሁን እና ያለን እንደው ሄርሜላን እንደዚህ አርጎ እሱ ቢያስለቅስ እኔን ደስ ነው የሚለኝ። ከመጀመሪያ ጀምረን እኛ በሰው ባህል ላይ እንዴት ይሆናል? እንደዚህ ትሆናለች፣ ለምን እንደዚህ ትሆናለሽ? ባል የለሽ፣ ምን ቤተሰብ የለሽ፣ ምን ከባለትዳር ወንድ ጋር እስከ አልጋ እንዴት ትወጪያለሽ? ውሻ ነሽ፣ እንዲህ ነሽ ብለን እንደዚህ ስናደርግ እስካሁን ቆየች። እሷ እንደውም ቢያስለቅሳት ደስ ነው የሚለው። መጀመሪያ ወደ ባለትዳር ወንድ ጋር ለምን መጣች? የሩታ እምባው ደግሞ ወደ እሷ ጋር ይመጣል፣ ይደርሳል። አብርሃምም ትቶ ይሄዳል፣ ወደ ሌላ ሴት ጋር ይሄዳል። ከሄርሜላ ጋር ይቀመጣል ብላችሁ አታስቡ። የእሷ ጋራው ይለምዳል፣ ይጫወታል። ከዛ በኋላ ያስጠላል ብሎ ራሱ ይሄዳል ትቶ። ስለዚህ ምን ጨነቀኝ? እሷ አርፋ ራሷን አስከብራ እዛ ጋር ሆና እንደ እሷ የሚሆን ሰው ይዛ ብትቀመጥ ወግ ደርሷት፣ አሁን ደግሞ አፈቅርሻለሁ እያለ ሰው መምጣት ጀመር። ኦማይ ጋድ ሄርሜላ የሚያፈቅር ሰው እንደ እሷ ነው። እሷ እዚህ ጋር መጣ ወደ ባለትዳር ወንድ ጋር ትጋጥማለች። የኛው ደግሞ አፈቅራለሁ ብሎ ይመጣል። አብርሃምም ሄርሜላም ሁለቱም ዝሙት አስተማሪዎች ናቸው። ሌላ ነገር የለም። ዝሙት አስተማሪዎች፣ ሌላ ነገር የለም። ጌታ ያስጠላል፣ ይደብራል። የወንድ ስም ጠፍቷል፣ የሴትም ስም ጠፍቷል። የወንድ ስም በአብርሃም በኩል ጠፍቷል፣ የሴት ስም ሄርሜላ በኩል ጠፍቷል። እንደ ሄርሜላ አይነት ሴትን ጌታ እግዚአብሔር አይስጣችሁ። እንደ አብርሃም ወንድ አምላክ እግዚአብሔር አይስጣችሁ። አሜን በላችሁ፣ ተቀበሉ ይሄንን ምርቃት። ጌታ በጣም ነው የሚደብረው። አሁን እነ ሜሪ ሀሳቡን ፐርፌክት አያፕርሸት ጌታ ልክ ናቸው። ለምን ታያለች? ዝንጥ ብላ ለብሳ ወታ ሩታ እኮ ምን ትመስላለች? ጌታ ወርቅ እኮ ናት። በቃ ዝንጥ ነው። ስለዚህ ለብሳ ቅቅ ብላ ወታ ከማንም ጋር እንዲቦ ብላ ነው በቃ መጥመጣ ከዚህ በኋላ። ስለዚህ እነ ሜሪ ሀሳቡን ተስማምቻለሁ። እኔ ደስ ብሎኛል። ይሄንን ሰጥቻለሁ፣ ላይክ አድርጌያለሁ። እነ ሜሪ በርቱ፣ ሩታዬ ተቀበይ ይሄንን ሀሳቡን። አሪፍ ነው።